በቃ ግን ወንድ ነህ ምን አይነት ሰው ነህ ቆይ ምን አይነት ሰው ነህ እስቲ በጣም ተረጋጊ እንደሱ እኔ ላይ ሴት ይዘህ እስከመምጣት ድረስ ሳላስበው እኮ ነው እዚህ አይነት ነገር ውስጥ የገባሁት እኮ ተረጋጊ እኔን አትንካኝ በጣም ይቅርታ ግልኝ በእናትሽ ለአንተ ይቅርታ ምን አለበት ዝም በል ገንዘብ ይመለሳል ኧረ ተይ ታግሽኝ ተይ ገንዘብ አይደለም ይሄ የሰው ህይወት ነው እሺ ወስደህ ምን አለበት ሳላስበው እኮ እዚህ አይነት ነገር ውስጥ የገባሁት እኮ አውቄ እኮ አይደለም እኮ አስቤበት እኮ አይደለም እኮ ገንዘቡን ጨርሶ ቤቱን ሸጦ መኪና ሸጦ ከአንድም ሁለት መኪና ሸጦ ያው ያለውን ሁሉ ንብረት ጨርሶ እኔን አስይዞ እስከመጫወት ድረስ ነገር አንድ ላይ ንገራቸው ለምን ደምቷቸው ምን ዋሻውኝ እንግዲህ የራሳችንን ቤትና የራሳችን ነገር እየኖርናል ለጊዜው ተከራይተናል ከዛ በኋላ ቀስ ብለን እንደርስበታል እንደ ያንም ያሳስብሽ ነው እንደዛ ሳይሆን እና ሰላም ነው አንድ ላይ ንገራቸው እኔንም እንደሸጥከኝ ሚስትህ እንዳልሆንኩ አሁን ላይ እንደሸጥከኝ አዎ አንድ ላይ ንገራቸው እንጂ ማለት ምንድነው እስቲ ምንድነው ነገር የሚለባበስም ነገር አይደለም ገብቷል አይደለ አሁን እንደዚህ ሰው ፊት የሚነገር ነገር ነው ለትምህርት አሁን እኮ ለሚዲያ ለትምህርት የሚሆን ነገር አይደል እንዴ አሁን ሲጀመር እንደዚህ የምንነጋገርበት ቦታ አይደል እኔ የመጣሽው እኮ ለትምህርት ይሆናል ለሌሎች ሰዎች ትምህርት ይሆናል ብለን የኛም መልካም ነገር ለሌሎች ማስተላለፍ ነው ያለብን አሁን በቃ እኔ አንድ ላይ የተፈጠረውንም ነገር አንድ ላይ አብረን እንገራቸው እንጂ ሰው እና ምን እንዴት ይሁን ያለች አይደለም እኮ አሁን ምን እያደረግን እንደሆነ እያስተዋልሽ ነው እውነቱም ነገራችን እኮ እየተላለፈ ቀጣይ እየሄደ ነው ያለው እኮ ለሰው ፈር እኔ አሁን ከእንግዲህ በኋላ ምን እንነጋገርበት ነገር የለም ውጡልኝ በቃ ውጡልኝ ከዛ በኋላ በቃ ውጣልኝ ነገርኩህ እኮ በቃ አይደል እንዴ ከሷ ጋር ከጨረስኩ በኋላ ከላንተ ለብቻ አወራለሁ እኔ ማዘዝ እችላለሁ አንተ እኔ ያስገባሁትን ሰው ማስወጣት አትችልም በመጀመሪያ ደረጃ ማወቅ ሲጀመር በመጀመሪያ ላይ እንደዚህ ልንብላችሁ ለምን አትናገሩ አይደል እንዴ የህይወታችሁ ለሰው ትምህርት እንደሆነ ብላችሁ ነው በቃ ከእንግዲህ በኋላ ምንም እናችሁ ነገር የለም ማውጡልኝ በቃ አስጭልኝ በቃ ነው ቀጥለው እንደዚህ ከተናገረን በኋላ የሚፈጠረው ነገር አስተውለሃል ይሄ ነገር ከተላለፈ በኋላ እኔና እሷ ቁጭ ብለን መነጋገር ምን ቀጥል ይመስላል ተተምተው ነገር አይደለም የተሳሰሩን ሰዎች ነን እኔና እሱ ስለዚህ ትዳር መፍታት ቀላል ስላልሆነ ብዬ ነበር ከዛሬ ነገ ይለወጣል ብዬ ነበር እንትን ያልኩት ግን ደግሞ ከቀን ወደ ቀን እየባሰበት እየጨመረ እኔ ጋር ደርሷል ይሄ ነገር እና ለምን ትላለህ አንቺ ምን ሆነሽ እነሱ ፊት ነው እንደዛ የምትይኝ ሲጀመር የት ነው ያደረከው የቤተሰቦቼ ንብረት ያ ሁሉ ሀብት ገንዘብ ያንን ቤት ያንን ሁሉ መኪና የተሸጠበትን ገንዘብ የት ነው ያደረከው አንደኛ ጊዜ ሲጭኝ ይመለሳል አልኩሽ አይደል እንዴ ነው እኔን ወስደህ የምትሸጠኝ እንዴት ነው አንተ ምን አይነት ጭንቅላት ነው ያለህ እሱ የራሱ የሆነ መንገድ አለ ቆይ ነገር እናንተ አሁን ለችግሮቻችን መፍትሄ ለመስጠት ትችላላችሁ አቅሙም አላችሁ ነው የኛ ገበና ለመግለጽ ነው እናንተ ፕሮግራማችሁ ለችግር መፍትሄ ምን ሰጠ ትክክለኛ ነገር ስትነግረን እሱ ስነግራችሁ ደግሞ ይሄ ነገር ገበናችን እንደሚወጣ ግን ማስተዋል አለብሽ ከዛ በኋላ ሰዎች ምን እናንተ የሚወጣ ገበና የለንም ገብቷል አይደል አንተ ኦሬዲ ሸጠኸኛል እሺ ምን አይነት ምን አስተካክላል ታገሽኝ ለምን አታገሽኝም አንቺ እኔ ታገሽ በቃ አረ ባረተ ያን ሁሉ ዋጋ ይተፈኩበት ትዳር ይኸውላችሁ ይሄ ነገር ይፈጠራል ብዬ መጀመሪያም ነግሬያችሁ ነበር ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ እግዚአብሔር ይመስገን እኔ በጣም ሰላም ነኝ ውድ ቤተሰቦቻችን እንግዲህ ዛሬ በአንድ ጉዳይ ወደ እህቴ ጋር መጥቻለሁ ማለት ነው እስቲ ቀጥታ ወደ ጉዳዩ እንግባና ሰላም እህቴ እስቲ እንታወቅ ሄለን እባላለሁ መልካም ሄለን እንግዲህ እኛን ተማምነሽ በእኛ ተስፋ አድርገሽና እኛን ተማምነሽ እኔን ስለጠራሽኝ በጣም አመሰግናለሁ ሄለን ራስሽ ስታንዳርድ ነገር በእኔና ያው ሄለን እባላለሁ እንዳልኩ ቅድም እንደነገርኩ የጠራው ጉዳይ አንተ ያጨናነቀን ጉዳይ ስላሉ ነው ያው ከዛ በፊት ግን ስለራሴ ስነግረ ባለ ትዳር ነኝ ያው አልወለድኩም ግን ባለ ትዳር ነኝ ምን ያህል ጊዜ ሆነሽ በትዳር አመት ከምናምን ይሆነኛል ኦኬ በጣም አሪፍ ደስ ይላል እንዴት ነው እስቲ ትዳር እንዴት ነው ከትዳር በፊት የነበረሽ የፍቅር ሁኔታ ስለህይወትሽ እና ደግሞ አሁን በጣም ከባድ ችግር የገጠመ ነገር አለ ብለሽኛልና እስቲ ምንድነው ንገሪኝ እስቲ ከመጀመሪያ ጀምረሽ እንዴት ተገናኛችሁ ከባለቤትሽ ጋር ያው ከባለቤቴ ጋር የተገናኘ ነው በአጋጣሚ ነው ቢሆንም ግን በፍቅር አብረን ለትዳር በፊት በፍቅር ቆይተናል 7 ወር 8 ወር ያክል ቆይተናል በፍቅር
ከዛ በኋላም ያው ደስተኛ ህይወት ነው የምንኖረው። ከትንሽ ተነስተን ነው እኔና እሱ ትልቅ ቦታ ላይ ደረስነው። አሪፍ ኑሮ ላይ ነበርን ማለት እስቲ ምንድነው ከመጀመሪያ እንዴት ነበር መነሻችሁ? ሁለታችሁ ስትገናኙስ የነበረው ነገር እንዴት ነበር? ያው ስንገናኝ እሱም ጥሩ ቀረቤታ ነው ያለው። ያው ለሴቶች ደግሞ የሚያከብራትን ወንድ ትወዳለች እና ለሰው ያለው ክብር ከኔ አልፎ ለቤተሰብ በቃ ሁሉም ቦታ ላይ ያለው ክብር ተመሳሳይ ነው። ያው በጣም ጥሩ ሰው ነው እና ያ ነገር እያቀራረበ መጣ። ከጓደኝነት ከኖርማል ከሰላምታ አልፎ ወደ ፍቅር ተቀየረ። ኦኬ። በኖርማል በሰላምታ ነበር መጀመሪያ የምትተዋወቁት? አዎ የተገናኘነው ባንክ ነው። አጋጣሚ ነው የተገናኘነው እንዳልኩ ባንክ ውስጥ ነው የተገናኘነው። ያው እንደማንኛውም ሰው ማውራት ምናምን ነገር ነበር። እና ያ ነገር እያደገ መጥቶ ያው ከፍቅር ወደ ትዳር ቀጥሏል። አብራችሁ ቆይታችኋል ማለት ነው? አዎ ያው በትዳር የተወሰነ ጊዜ እንዳልኩ አመት ከምናምን ነው። ከዛ በፊት በፍቅር በጓደኝነት ካሳለፍነው ጋር 3 አመት ይሆናል። በጣም አሪፍ፣ በጣም ደስ ይላል። እስቲ እንዴት ነበር እሱን ለማግባት ስትወስኝ? አሁን ብዙ የተፈጠሩ ነገሮች አሉ ብለሽ ነግረሽኛልና እሱን ለማግባት ስትወስኝ የነበረው ምን አይነት ሰው እንደነበረ፣ አሁንም ደግሞ በጣም ትልቅ ችግር ተፈጥሯል ብለሽኛልና በጣም ላንቺም ለሱም ትልቅ አስቸጋሪ የሆነ ነገር ለመፍትሄ ለመስጠት እንኳን አስቸጋሪ የሆነ ነገር እንደተፈጠረ ነግረሽኛልና እስቲ ምን አይነት ሰው ነበር የዛኔ ስታገቢው ለማግባት ስትወስኝ? ያው እሱን ለማግባት ስወስን እንዳልኩ በጣም ሰው አክባሪ ነው። ከሰው ጋር ለሰው ያለው ትህትና፣ ለሰው ያለው ፍቅር፣ አክብሮት ደስ ይል ነበረ። እኔ ያ ነገሩ ነበረ እኔን እንዳገባውም ለትዳርም እንድመኘው ያደረገኝ የነበረው። ስራው ላይ በጣም ታታሪ ነው፣ ጎበዝ ሰራተኛ ነው። ከመጋባታችን በፊት አብረን በፍቅር በነበርንበት ጊዜ እንዳልኩ ያው አሪፍ ሰራተኛ ነው ምናምን፣ ቤት ገዛ፣ መኪኖች ነበሩን ምናምን እና ያው የሆነ ጊዜ በኋላ ምን አይነት ልበልክ የሆነ ቁጣ ይለዋል። በቃ ይሄ የሚጨንቅ ከሱ አልፎ ለሰው ራሱ የሚጨንቅ አይነት ባህሪ ነበረ። ከመቼ ጀምሮ ነው እንደዚህ አይነት ለውጦችን ማየት የጀመርሽውና እና ደግሞ እስቲ ልክ ከመጋባታችሁ በፊትስ እንደዚህ አይነት ነገር አንዳንድ አልፎ እንኳን ታይበት ነበር? አንቺ ምንም እንደዚህ አይነት የባህሪ ለውጥ ምንም አታይበትም ነበር? ናይ ከመጋባታችን በፊት እንዳልኩ ለሰው ያለው አክብሮትና ፍቅር ደስ ይል ነበር። ከዛ ባለፈ ጊዜው የሚያሳልፈው ስራ ላይ ነው እንጂ ምንም የወጣ የሚጨንቅ ባህሪ አልነበረው። ያው ከተጋባን ከ6 ወር ምናምን በኋላ በቃ ያመጣው ባህሪ እንዴት ልበል፣ አምሽቶ ነው የሚገባው አንደኛ፣ ሁለተኛ ይጠጣል፣ ሴት ይዞ ይመጣል። እኔ ቤት ውስጥ ሆኜ ሴት ይዞ ይመጣል። በቃ እንዴት ልበል ማለት ጭራሽ እህትና ወንድም መሆን ጀመርን። ገብቷል? ምንም አይነት ሪሌሽንሺፕ የሌለን አይነት ሰዎች መሆን ጀመርን። ከተወሰነ ጊዜ በኋላ ባህሪው ተቀየረ። ማለት ምንም ምክንያት ልፈልግ ማለት ምክንያቱን ለማወቅ ሞከርኩኝ በራሴ መንገድ፣ ግን ምንም ነገር ማወቅ አልቻልኩም። በጣም ከባድ ነበረ። ቁጣ ይለዋል። ምንም ነገር ከሰው ጋር ማለት ከኔ አልፎ እንዳልኩ ከሰው ሁሉ ጋር ኮሙኒኬት ማድረግ አቅም ነበረው ከዚህ በፊት እና ከኔ ጋር ራሱ በስነ ስርዓት ማውራት አይችልም። ምንም ነገር እንድጠይቀው አይፈልግም፣ ይበሳጫል ምናምንና ያው እንዳልኩ ሴት ይዞ ይመጣል። ማለት ግራ የሚያጋባ። እኔ ከዚህ በፊት ምንም አይነት ግንኙነት ከሴቶች ጋር እንደሌለው አውቃለሁ። በሱ እርግጠኛ ሆኜ ነው የምነግርክ። ግን ከዛ በኋላ ማታ አምሽቶ ነው አንዳንዴ ውጭ ያድራል። ደስ ሲለው ሴት ይዞ ይመጣል። ልጠይቀው ሞከርኩኝ፣ ቁጭ አድርጌ ላወራው ሞከርኩ ምናምን። በዛ ጊዜ ግን የሚመልስልኝ መልስ ትክክለኛ መልስ አይደለም። ቁጣ ይለዋል። ምንም ነገር እንድጠይቀው አይፈልግም ምናምን። ይሄን ነገር ላንቺ ያሳውቁ ማለት እንደዚህ ማለት መጀመሪያ ላይ አንቺ የነን ባህሪ ስታይ ለቤተሰብ ወይም ደግሞ እንደዚህ ለሽማግሌዎች ምናምን ማሳወቅ አልቻልሽ? ምክንያቱም አንቺና እሱ ስትጋቡ ያው ቤተሰብ አውቆ ብዙ ነገሮች
ተደርጎ ነው አይደል የተጋባችሁት? ስለዚህ ከዛ ነገር አንፃር ወይ የእሱንም ቤተሰቦች ወይ አንቺንም ቤተሰቦች እሱን እንዲጠይቅና ያን ነገር እንዲያስተካክል አልነገርሽም? ያው ታላቅ እህት አለችኝ። ይሄ ነገር ከፍ ብሎ ቤተሰብ ጋር ከሚደርስ ብዬ እኔ ላወራው ሞከርኩኝ እና ታላቅ እህቴም ልታወራ ሞከረች። እዛ ነው ይሄ የኔ ጉዳይ ነው ማንም ሰው እንዲገባው አልፈልግም ነበር የሰጣት መልስ። እና ምንድነው ጥፋቱም ከኔ ይሁን እንዴ የሚል ጥያቄ ነበረ። ማለት ግራ ያጋባ ነበረ ምንድነው የኔ ጥፋት ብዬም ለማወቅ ጣርኩኝ። ግን ምንም ነገር የተፈጠረ ነገር እንደሌላ አውቃለሁ። ያው ይሄ ነገር እሱ ጎን ላይ ብቻ ያለ ነገር ነው። ያው ከነገርሽኝ አንፃር አሁን ሰዎችንም አሁን በእንደዚህ አይነት መንገድ የሚመልስ ከሆነ ከባድ ነው። ምክንያቱም አንቺ አሁን ያለውን ነገር በግልጽ የሚፈጠረው ነገር ለሱ ቤተሰቦችስ ቀጥታ መንገር አልቻልሽም? እንዳልኩ ነው ቤተሰብ ላለማስገባት እንደዛ ከፍ ያለ ደረጃ ላይ ላለመሄድ የሚገርም ነገር ቅድም እንደነገርኩ በጣም ትልቅ ደረጃ ደርሰን ነበር፣ ሀብት አፍርተን ነበር ምናምን ነገር። ያ ነገር ደግሞ ሀብት ስትኝ ቅድም ማለት እንዴት ነው እስቲ በ3 አመት ውስጥ በዚህ ደረጃ መኪናዎችን ገዛን ቤት ገዛን ብለሽ ነበርና እንዴት ነው ያ ነገር በዚህ በቅርብ ጊዜ ውስጥ ሊሆንና ሊሳካ የቻለው? እስቲ ታንግቻለሽ? ልነግርህ ችግር የለውም። ያው እንዳልኩ ቤተሰብ ጋር ያልሄድኩበትም አንድ ምክንያት እሱ ነው። ቤተሰብ መሀል ላይ ያላስገባውበት ምክንያቱም እኔ ያው ሻል ካለ ቤተሰብ ነው በኑሮ ደረጃ የመጣሁትና አሁን ላይ ያው ከዚህ በፊት ከሆነ ጊዜያት በፊት የነበረን ሀብት ደረጃ ላይ ደረስነው በቤተሰብ ገዛ ነው። እና ምናልባት ቤተሰብ ባስገባዚ ነገር ውስጥ መጥፎ ስሜት ይሰማው ይሆን እንዴ የሚል እንትን ነበር። ለዛም ጭምር ነው ይሄን ነገር ቤተሰብ ጋር ያላደረስኩት። እና ያው ከጊዜ ሂደት ሰሞኑን ግራን እንዲያጋባኝ አንተንም እንድጠራህ ያደረገኝ ያው ቻናልህን እከታተላለሁ እና መፍትሄ ከሰጠኸኝ ብዬ ልጠራህ ያሰብኩበት ምክንያት አንድ የሚመጣ ሰው ያለ 2 ጊዜ 3 ጊዜ ነው ያየሁት። እና ይሄ ሰውዬ መጥቶ የመጀመሪያ ቀን ሲመጣ እሱን ነበር የጠየቀኝ፣ ባለቤቴም ማለት ነው። የለም እንዴ ሲለኝ የለም ወጥቷል አልኩት። ሄደ። ሁለተኛ ጊዜ ላይ መጥቶ ምን አይነት ሰው እንደሆነ ነግሮሻል አንቺ? አይ በቃ እሱን እንደሚያውቀውና እሱን ፈልጎ እንደመጣ ነበር የመጀመሪያ ቀን የነገረኝ። ሁለተኛ ጊዜ ላይ ተመልሶ መጥቶ ግን አንቺ ምን የተበላሽ ቁብ ነሽ፣ ከዚህ በኋላ የኔ ነሽ፣ የራሴ ነሽ፣ ባለቤትሽም አያገባውም ምናምን እና የተበላሽ ቁብ ማለት ምን ማለት ነው? ማለት በቃ አንቺ የኔ ነሽ፣ ከዚህ በኋላ ከባልሽ ጋር አውርተናል፣ ቁማር እንደሚጫወት ባለቤቴ ያው እንዳልኩ ባለቤቴ ቁማር እንደሚጫወት እና አንቺን አስይዞ ተጫውቷል። ስለዚህ አንቺ የተበላሽ ቁብ ነሽ አይነት ነገር ነበር ይለኝ የነበረው። ይሄ አሁን የምታየው ቤት ላይ በፊት የነበረንም ቤት ያው ቁማር እንደሚጫወት ሰምቻለሁ። ግን ደግሞ ከሰዎች የተበደረው ገንዘብ እንዳለና እሱን መመለስ እንዳለበት ነግሮኝ መኪናዎችን ሸጠናል። ቤት ሸጠን ነው እዚህ ቤት ውስጥ የገባ ነው። ለጊዜው ብለን ተከራይተን የገባ ነው እዚህ ቤት እና ቤቱ ተሽጧል፣ መኪናው ተሽጧል። እና ያለኝ ግን ከዚህ በፊት የተበደረው ገንዘብ እንዳለና እሱን መመለስ እንዳለበት ካልሆነ ሰዎች እንደሚገሉት ምናምን ነገር ሲነግረኝ ያው ከሱ የሚበልጥ ነገር የለም ብዬ ሁሉንም አብረን ነው የሸጥነው እና ገንዘቡን እንደመለሰላቸው ነግሮኝ እዚህ ቤት እንድንገባ አወራን። ገባን እዚህ ቤት። ያው ከአሁን ከዜሮ ተነስተን እስቲ ያንቺ ቤተሰቦች አሁንም ያንን የሚያክል ገንዘብ ለመስሪያም ለመንቀሳቀሻ የሚሰጡሽ ይመስልሻል ከሆነ በኋላ? አዎ እሱማ እንደማይሰጡኝ አውቃለሁ። እኔም ድፍረት ኖሮኝ አልጠይቅም። ግን ደግሞ እኔም ከሰራው ያው እሱም ከሰራው ሰው ልክ ነሽ። ከሰራ የሰው ልጅ የማይለወጥበት ምክንያት የለም። ግን ደግሞ እንደዚህ አይነት ነገሮች እየተፈጠሩ ለውጥ ይመጣል ማለት ትንሽ ከባድ ነው። ያለሽንም ሉዝ ያረክሽ ስለምትጂ ማለት ነው። እና አንቺ ነገር አሁን ያስደነገጠኝ ነገር አሁን የነገርሽ ነገር በጣም ባስቸኳይ ወደ አንቺ እንደመጣ ያደረገኝ ነገር በቃ እኔን ሸጦኛል ያልሽኝ ነበርና ትንሽ ግራ የሚያጋባም ነገር ስለሆነብኝ ነው
ይሄን ነገር እንትን እያልኩሽ ማለት በጣም የረጋገምኩም እንትን እያልኩሽ ያለሁት አንቺ ቁማር እንደሚጫወት መጀመሪያ ታቂ ነበር አንቺ በስነ ስርዓት አንቺ ራስሽ? አይ አላውቅም ነበር፣ ግን ያው ሰዎች ያወራሉ ምናምን ሰፈር ውስጥ ባልሽ ቁማርተኛ ነው ይላሉ። ግን ደግሞ ያው እኔ ከባሌ ካልሆነ በስተቀር ከሰው ምንም ነገር አክሴፕት ላደርግ አልፈለኩም። ምንም ነገር ወሬም ይሁን ያው እንደነገርኩ በጣም ነው የምወደው፣ እሱን ላጣ አልፈልግም። እና እንዴት አድርጌ ነው የሰው ወሬ ሰምቼ እና ግን ባህሪዎቹ ሲቀየሩ ምናምን ላወራው ሞከርኩ፣ ለጠይቀው ሞከርኩ። ግን ያው ለምንም ነገር እሱ ፍቃደኛ አይደለም። ለራስሽ ፍቃደኛ አይደለም። በቃ ምንም ያው ጠዋት ተነስቶ ይወጣል፣ ማታ አምሽቶ ይገባል፣ ካደረም ያድራል፣ ከመጣም ከሴት ጋር ይመጣል። ብቻውንም ከሴት ጋር ሲመጣ አንቺ ቆይ ምንም እንትን አይልሽም ማለት ዝም ነው የምትይው? በቃ ዝም ማለት አይደለም። ያው እንዴት ነው እንዳልኩ ላወራው ሞክሬያለሁ። ግን ደግሞ አይ ማለት መጨረሻ እንግዲህ ባንቺ ላይ አንቺ ባለቤቱ ያለሽ ባንቺ ላይ ሌላ ሴት ይዞ የሚመጣ ከሆነ ይሄ ለኔ ቀይ መስመር ነው ብዬ ነው ማስበው። ምክንያቱም የትዳር የመጨረሻው ቀይ መስመር ነው። ሌላ ሰው ቤት ድረስ ይዞ የሚመጣ ከሆነ ለትዳርሽ ብለሽ ተወሰነ ልትታገሺ ትቻለሽ፣ ግን ወይ ባልታ ምናምን ልታልፊ ትቻለሽ። ግን ቤትሽ ድረስ ሴት ይዞ የሚመጣ ከሆነ የሲሪየስ ጉዳይና በአግባቡ መነጋገርና ካልሆነም ደግሞ ወደ ሌላ አማራጭ መሄድ ነው እንጂ እንደዚህ አይነት መንገድ እንትን ማለቱ ዝም ማለትሽ ምን ይተከል ነው ብዬ አላስብም በግሌ። እንግዲህ ሜቢ አንቺ ይስተካከላል ለትዳራችንም እንግዲህ ሌላ ነገር እንዲፈጠር አልፈልግም ብለሽ አስበሽም ሊሆን ይችላል። በርግጥ ያንቺን ሐሳብ እየተቃወምኩ ሳይሆን ግን ይሄን ነገር ለብዙ ሰዎችም ማሳወቅ ነበረብሽ፣ ለቤተሰቦች አሁን ላይ ሳይሆን አሁን ይሄንም ያክል ትልቅ ችግር ከመፈጠሩ በፊት ነበር ይሄ ነገር። ያው ዲሲሽን ከመውሰድ በፊት ችግሮቹን አንተም ባለህበት ምናልባት ማውራት ከቻለ ያው እኔን ለማውራት ፍቃደኛ አይደለም። ቤተሰብ ጋር እንዳልኩ የሆነ ጫና እንዳይሰማው ብዬ ፈራሁኝ። ምክንያቱም የኔ ቤተሰቦች ናቸው ብዙ ነገር ዋጋ የከፈሉት እና የሆነ መጥፎ ስሜት ይሰማዋልም ብዬ አስቤ ነው ቤተሰብ ጋር ያልሄድኩት። ያው ከዛ ባለፈ ደግሞ ትልቅ እህቴ እንደ እህቱ ስለሆነች እኩያም ስለሆነች ምናልባት ከሰማት ብዬ ነበረ እና ማንም ሰው መግባት አይችልም በእኔና በሷ መሀል ብሎ ግን በቃ በጣም ዲስሪስፔክት አድርጓት ነበረ የመለሳት እሷንም። እና አንተ ባለህበት ምናልባት ችግሩን ማውራት ከቻለ ከዛ በኋላ ለውሳኔ በጣም ቀላል ነው። አንድን ነገር ካጠፉ በኋላ ለመመለስ ከመሞከር በደንብ እርግጠኛ ሆኖ ብዬ ነው። ለዛ ነው አንተንም የጠራሁት። መልካም እንግዲህ እኔ በእኔ በኩል ምንም ችግር የለውም። እሱም አናገር ባለብን ልክ እናናግረዋለን። ማስተካከል ያለበትን ነገር ያስተካክላል። ግን እኔ አሁን የነገርሽ ነገር እኔ ቁማር ተበልቻለሁ ስትይ እነዚህ ሰዎች ቀላል ሰዎች አይደሉም። ገባሽ? የነገርሽኝ ካለው ነገር ጀርባ በጣም ብዙ ነገሮች አሉና ምክንያቱም ይህንን ነገር ከሚያደርጉ ቁማር ከሚጫወቱና ብዙ ነገሮችን ከሚያደርጉ ሰዎች ጀርባ ትልቅ ወንጀል ተባባሪና ዋናዎቹ የወንጀል ጠንሳሾች ሰዎች አሉ። ገባሽ? ይሄ ደግሞ ባለቤትሽ የሚውላቸው ሰዎች ከእንደዚህ አይነት ሰዎችና የተለያዩ ነገሮችን ከሚያደርጉ ሰውን ከሚገሉ ሰዎችም ጋር ሊሆን ይችላል። ገባሽ? ልክ ነህ። ምናልባት ብሎ እንደዛ አይነት ቦታ ሊሆን ይችላል። ካልሆነ በስተቀር በድፍረት መችስ በእኔ አስይዞ ቁማር ሊጫወት አይችልም። ግን አሁን እኔ ማወቅ የምፈልገው ምንድነው መሰለህ፣ ያው እንደነገርኩ ቤተሰብ አንድ ጊዜ ገንዘብ ሰጥቶኝ ማደርገውን አድርጌበታለሁ። ቤትም መኪናም የሚያስፈልገውን ሁሉ ነገር አሟልቻለሁ። እና ያው እንግዲህ እሱ ከባሌ ነው፣ ከሱ የሚበልጥ ነገር የለም። ለዛም ነው አውጥቼ ሁሉንም ንብረት የሸጥኩት። ያንን በማደርግበት ጊዜ ግን ምንም አይነት ምክክር አላደረኩም ከቤተሰብ ጋር ማለት ነው። እና ያው አሁን ላይ እንደዚህ ብላቸው ተቀባይነት ሊኖረው አይችልም። እኔ ያሰብኩት ሐሳብ እውነት ይሁን ወይም ደግሞ ቅዠትም ይሁን ሳላቅ ማለት ነው። ምናልባት የሆነ ሪዝን ኖሮት ሊሆን ይችላል ስለ ለቁማሩ አይደለም። ምናልባት ወይ እየዋሻም ሊሆን ይችላል ይሄ የመጣው ሰውዬ ማለት ነው። ስለ ቁማር ያወራው ሰውዬ ምናልባት እየዋሻም ሊሆን ይችላል። ስለዚህ ያው ይሄን ሁሉ ነገር ዋጋ የከፈልኩበት ትዳር ነው፣ ቀልድ አይደለም። እና እሱን ምንድነው አሁን የተፈጠረው ነገር ምንድነው? እንደዚህ ያለው ነገር ያ ሁሉ የተሸጠ ቤትና መኪኖች የኔም የሱ መኪና ናቸው እንግዲህ የተሸጡት። እና
በጣም ውድ ገንዘብ ነው፣ ብዙ ገንዘብ ነው እንትን ያለው የተሸጠው በእንደዛ ነው። ስለዚህ ሁሉ የወጣውም ገንዘብ በቁማር የተበላው ነው ማለት ነው እንጂ እሱንም እርግጠኛ አይደለሁም፣ ግን ደግሞ ማወቅ ፈልጋለሁ። እሱንም ነው እንድጠይቅልኝ የምፈልገው። እና ያው ምንድነው ያደረገው? ገንዘቡን ወስዶ ነት ለቁማር አድርጎት ነው። እና ምንድነው ይሄን ያክል ለምንድነው ያስፈልገው? ይሄ ቁማር የሚባለው ነገር ከሆነም ገንዘቡን ጨርሶ ቤቱን ሸጦ መኪና ሸጦ ከአንድም ሁለት መኪና ሸጦ ያው ያለውን ሁሉ ንብረት ጨርሶ እኔን አስይዞ እስከመጫወት ድረስ እውነት ከሆነ ይሄ ነገር እኔን አስይዞ እስከመጫወት ድረስ ያደረሰው ምንድነው? ይሄን ያክል ሊጠቅመው የሚችለው ነገር እና ከምንድነው እየሸሸ ያለው? ምንም እንዳወራ አይፈልግም። በጣም ያስታውቅበታል። ጥላቻ አይደለም ግን ሽሽት የሚባል ነገር አለበት። እና እየተደበቀ ነው። ከነዚህ ሰዎች ነው የሚደበቀው፣ ከኔ ነው የሚደበቀው፣ ከራሱ ነው የሚደበቀው። እኔ አላቅም። እና ያው እንዳልኩት ሴትም ይዞ ይመጣል። ከዚህ በፊት የሌለበት ባህሪ ነው። ለዛም ነው ታግሼ ምናልባት አውርተን የሚስተካከል ከሆነ ብዬ ያው ትዳር ነው፣ ቀልድ አይደለም፣ ተተምተው ነገር አይደለም። የተሳሰሩን ሰዎች ነን እኔና እሱ። ስለዚህ ትዳር መፍታት ቀላል ስላልሆነ ብዬ ነበረ ከዛሬ ነገ ይለወጣል ብዬ ነበረ እንትን ያልኩት። ግን ደግሞ ከቀን ወደ ቀን እየባሰበት እየጨመረ እኔ ጋር ደርሷል ይሄ ነገር። እና ይሄ የሚመጣው ሰውዬ ለሶስተኛም እንዳልኩ 3 ጊዜ መጥቷል። የመጀመሪያ ጊዜ እሱን ፈልገው ነው የመጣው። ሁለተኛ ጊዜ አንቺ ነሽ የተበላሽ ቁማር ነሽ ምናምን አይነት ነገር ነበረው። ለሶስተኛ ጊዜ መጥቶ ግን ልብስሽን አዘጋጂ፣ በዚህ ሳምንት እመለሳለሁ ወስድሻለሁ እና ልብስሽን ፓክ አድርገሽ ጠብቂኝ ነበር ያለኝ። በቃ እንደራሱ ሰው ማለት ነው ተዋል። እና ይሄን ነገር አምኖበት ነው የኔ ባለቤት አምኖበት ነው ወይ ፈልጎ ነው ወይ ማለት ምንድነው? ይሄን ያክል እንግዲህ ሱስ ካልሆነ በስተቀር የተፈጠረ ነገር ምንድነው? እና እሱን ነገር እንድትጠይቅልኝ ነው። ምክንያቱም እኔ ትዳሬን ወደዋለሁ፣ ትዳሬን አከብራለሁ። ያው ከዚህ በኋላ ቤተሰብ ጋርም ሄጄ ምንም አይነት ነገር ልፈጥር አልችልም። ምክንያቱም አውጥቼ ስሸጥ ሲሰጡኝ ጠይቀ አውርቻቸው ምናምን ነበረ የሰጡኝ። ማለት በሱ ቅስቀሳ ነው ወይስ በአንቺ ፍላጎት ነበር ያንን ሁሉ ንብረት እንድትቀበይ የሆነው? ያው በሱ ቅስቀሳ አይደለም፣ ግን እኔ ቤተሰብ ጋር ከቤተሰቦቼ ጋር አወራለሁ ምናምን ነገርና እንደ በቃ ራስሽን ቻይ ይሄ እንደ ጊፍት አድርገሽ እዩ ብለው ነበረ ያንን ሁሉ ገንዘብ እየሰጡኝ። እኔም እሱም ደስተኛ ነበርን። ምክንያቱም ካለንበት ህይወት አንድ ስቴፕ ከፍ የምንልበት ነበረ። ደግሞ ብለንበታል። ያው በእኛ ስራ የመጣ ነገር አይደለም። ያ ሁሉ ሀብት በጣም ብዙ ጊዜ የሚጠይቅ ነው። ግን ያን ሁሉ አውጥተን ስንሸጥ እውነት ለቁማር ነው ወይ ማለት የተበደረው ገንዘብ እንዳለ ነበረ የነገረኝ። ገንዘቡን ካልመለሰ እንደሚገሉት ነበር የነገረኝ። ያንን ለኔ ባለመንገሩ ቀድሞ ይቅርታ ጠይቆኝ አልቅሶ ምናምን ነበር አውጥተን የሸጥ ነው። እና ለተበደረው ሰው ሲከፍልስ ማስረጃዎቹን አሳይቶሻል? ማለት ያው በውልና ማስረጃ ምናምን ነው የምትበደሪውና ያንን ነገሮችን አሳይቶሻል ወይስ ዝም ብሎ ተበድሬያለሁ ብቻ ነው ያለሽ አንቺ? አይ አላሳየኝም። ሲከፍልም አላሳየኝም። ምክንያቱም ባሌ ነው አምነዋለሁ። በቃ ያለኝን ነበር ያደረኩት በሰዓቱ። ከዛ ውጭ ምርጫ አልነበረንም። አውጥተን የምንከፍለው ብር አልነበረም። በጣም ብዙ ገንዘብ ነው እና ያንን እንደሰጠ ነገረኝ። እና በቃ የተረጋጋ ህይወት ያለሁበትን ቦታ አይደለም ያየሁት። ከሱ ጋር የተረጋጋ ህይወት እንኖራለን ብዬ ነው እዚህ ቤትም ከመግዛት ከራሳችን ቤት ወርደን እዚህ ቤት ተከራይተን ምናምን ምን እንኖር ያለ ነው። እና ምናልባት ያው የተሻሻለ ነገር ካለ በጊዜ ሂደት የሚመጣ ነገር ነው። ሀብት ቀላል ነው። ያው እሱን ከማጣው እሱ በጣም ሀብት በጣም ቀላል ነገር ነው፣ ተሰርቶ የሚመጣ ነገር ነው ብዬ ነበረ። ብዙም አላስጨነኩትም። ያለን ምርጫ ቤቱና መኪናዎቹ ስለነበሩ ያንን አውጥተን ሸጥን፣ እዚህ ቤት ገባን። ግን እንደምታየው ቤቷ ትንሽ ናት፣ ግን እዚህ ቤት ሴት ይዞ ይመጣል። ውጭና ሳሎን አሁንም ሴት ይዞ ይመጣል። አዎ ውጭና ሳሎን ተኝ ሶፋ ላይ ይለኛል። ካልጋ ቤት አንቺን አስነስተው ሶፋ ላይ ነው የምትተኛው እንጂ? እኔ ሶፋ ላይ ነው ማድረው። ውጭ ይለኛል። ከሰው ጋር ነኝ አትረብሽኝ ይለኛል። ምንም በቃ ምን አይነት ነው የሚላቸው ይዟቸው ለሚመጣቸው ሴቶች? አንቺን ምን አይነት ነው የሚላቸው?
ያው እነሱ ወይ ተከፍሏቸው ነው የሚመጡት ወይ ፈልጋ ነው የምትመጣው ምንም አይነት ጥያቄ አትጠይቅም የምትመጣውም ሴት ብትሆን እና ብዙ ጊዜ እንደዚህ አይነት ባህሪ አይቼበታለሁ እና ላወራው ስሞክር ፍቃደኛ ጊዜ የለው ባጭሩ ጊዜ የለውም በቃ ምንም በጣም ተቻክሎ ነው የሚወጣው ጧት ማታ ወይ ያድራል ወይ ጠጥቶ ሳክሎ ይገባል በዛ መንፈስ ሊያወራኝ አይፈልግም ጧት ሊወጣ በሚሞክርበት ሰዓት ላወራው ሞክራለሁ ግን ሊያወራኝ ፍቃደኛ አይደለም ይቆጣል አታምኝም እንዴ ይለኛል እንዴት ነው ሴት ይዘ እየመጣ ለምን የምችለው ማለት በጣም ግራ የሚያጋባ ነገር ነው የሆነ ግራ የሚያጋባ አመል ነው ያመጣው ከሆነ ጊዜ በኋላና ምናልባት እየተረጋጋ ይሄዳል ብዬ ነበር አንተን ያልኩት ግን ምንም የተለወጠ ነገር የለም እየባሰ እንጂ መጣው እና እንድጠይቅልኝ የምፈልገው ምንድነው የተፈጠረው ነገር ቁማርም ከሆነ ያው በሽታም በህክምና እንትን ይላል አይደለም ይቅርና ተተለምትተው ነገር እና ምንድነው የተፈጠረው ነገር ለምንድነው አስፈላጊ የሆነው ነው ያ ነገር ለምንድነው አስፈላጊ የሆነው የሚለው ነው ማወቅ የምፈልገው አሁን ልክ ነሽ እሱ መጠየቁ ምናምን ችግር የለውም ግን አሁን እዚህ ጋር ደግሞ ትልቅ ችግር አለ ገባሽ አሁን አንቺን መጥቶ ለዛሬ ይዞሽ ሊሄድ የሚፈልግ ሰው አለ ይኸውልሽ በእነሱ ያው አንቺ ቁማር ከተበላሽ የሌላ ሰው ሚስት ነሽ ገባሽ ይሄንን ነገር አድርጓል ባለቤትሽ አሁን ለዚህ ነገር ትልቅ መፍትሄ መሰጠት አለበት በመጀመሪያ ደረጃ ምክንያቱም ቀላል የራስን ሚስት የሰው ሚስት ማድረግ ይቻላል እንዴ ማለት እኔ ስለማላቅ ይሆናል እሱ ህጋዊ አይደለም ትክክልም አይደለም ባለቤትሽ ግን ይሄንን ነገር አድርጓል አንቺን አሳልፎ ለሌላ ሰው ሰጥቶሻል ይሄን ነገር ካላደረገ ደግሞ ወይ ባንቺ ላይ ወይ በሱ ህይወት ላይ ወይ ነው የሚመሰረተው ገባሽ ስለዚህ አሁን የህይወትን መጥፋት ሊኖር ይችላል ይሄ ነገር ቶሎ መፍትሄ የማይሰጠው ከሆነ እነዚህ ሰዎች ለሰው የሚራሩ ለሰው የሚያስቡ አይደሉም ጨካኞች ናቸው የሰውን ነፍስ እንደ ውሻ ነፍስ የሚያዩ ናቸው ገባሽ ስለዚህ ይሄ ሰዓት የሚሰጠው ጊዜ የሚሰጠው ጉዳይ አይደለም አሁን እሱን ቶሎ በሚመጣበት ሰዓት ትደውይልንና ቶሎ ያለውን ነገር እሱን ማናገር አለብን እሱን ካናገርን በኋላ እዚሁ አካባቢ ቅርብ እንሆናለንኛ አሁን ከመጣ እስከ ማታም ቢሆን እንጠብቀዋለን ገባሽ ይሄ ነገር ቶሎ መፍትሄ መሰጠት አለበት ገንዘብም መክፈል ካለበት ገንዘብም ከፍሎ መጀመሪያ ደረጃ የት እንዳደረሰው ገንዘቡንም ሁሉንም ከሱ እንግዲህ እሱን እንጠይቀዋለን በመጣ ሰዓት ቶሎ ደውይልን እኛ መተን እናናገራለን እሺ ደውልላችኋለሁ እሺ አይዞሽ በቃ ተጨናነቂ እንግዲህ ያው ምንም ማድረግ አይቻልም አንዴ ተፈጥሯል ምን ነገር መፍትሄ ነው መፍትሄውን ደግሞ አብረን እስቲ ምናየው ይሆናል እሺ እንግዲህ ውድ ቤተሰቦቼ እንደሰማችሁት ትንሽ ከበድ ያለ አስቸጋሪ ነገር ነውና ያለው እስቲ እሱንም ቢሆን በመጣ ሰዓትም ቢሆን አግኝተን እናናገራለን ያለውን ነገር ከተከታትለው እንደናንተ እናደርሳለን ማለት ነው ውድ ቤተሰቦች እስቲ አብራችሁን ቆዩ መልካም ጊዜ እንግዲህ ውድ ቤተሰቦች እንግዲህ ያው እዛው አካባቢ ሆነን እየጠበቅን ነበር ማለት ነው አሁን ደውላልን ሰውየው እንደመጣና ባለቤቷ እንደመጣና ቶሎ በአስቸኳይ መምጣት እንዳለብን ነግራናለች ማለት ነው ውድ ቤተሰቦች እንግዲህ ምን ያህል አደገኛ ሰው እንደሆነ ብዙ ነገሮችን እንዳበላሽ ያው ሰምተውታል አንቺም እንግዲህ ገኒም መጣለች ማለት ነው ጠርቻት ያው ያለውን ነገር በስልክም እንደነገርኩሽ ነው ትንሽ አስቸጋሪ ነገሮች ናቸው ያሉትና እስቲ ሰውየውንም ገብተን አሁን ቶሎ ማናገር ያለብን ይመስለኛል ምክንያቱም ቶሎ ሳይወጣ ከቤት ያለውን ነገር እናወራለን ማለት ነው አንቺ ሚስት ቤተሰቦችን ሰላም ባይቸው ነው ሰላም ጤና ይስጥልን ውድ የአቢ ሚዲያ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን እኛ በጣም ደህና ነን ያው ከቀን ወደ ቀን አሁን ላይ ከበድ ያሉ ነገሮች እየሰማን ነው ያለነውና ለኛ ራሱ ለመስራት በጣም እየከበደን ያለበት ሁኔታ ነው ውድ ቤተሰቦቻችን እንግዲህ ይሄ ቪዲዮ የደረሳችሁ ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ብዙ ሰው እንዲማርበት ለብዙ ሰው እንዲደርስ እያደረጋችሁ ማለት ነው ቤተሰቦቻችን እኛም ድካማችን በከንቱ እንዳይቀር የሰውን ችግር ከመፍታትም አልፈን ለእናንተ ደግሞ እንድትማሩ ነውና ወደ ሚዲያ ምናመጣው ስለዚህ ብዙ ፈተናዎችን አልፈን ነው ወደ እናንተ ምናመጣው ስለዚህ ሼር እያደረጋችሁ ማለት ነው ቤተሰቦቻችን እንግዲህ የተወሰኑ ነገሮች የተወሰኑ ማጣራት በመናደርግበት ጊዜ ስለሰውየው ያገኘነው አንዳንድ መረጃ ትንሽ ከበድ የሚል ነው ሚስትን ማለት ያለውን ንብረት ጨርሶ ሚስትን ቁማራ ሲዞ እስከመጫወት ድረስ ያደረሰው ደረጃ ምንድነው እዚህ ደረጃ እስኪደርስ ድረስ ማለት ምንድነው ይሄ በጣም ጥያቄ የሚሆን ነገር ነው አይደለ በአንድ ሰው ላይ
ሰውን በሰውነቱ መሸጥ ማለት በጣም ከባድ ነገር ነው በግልጽ ያውም በአደባባይ ማለት ነው ስለዚህ ውድ ቤተሰቦቻችን ለዚህ ደረጃ ያደረሰው ምን እንደሆነ ከራሱ አንደበት ለመስማት በቻልነው አቅም ለእናንተ ደግሞ ሼር ለማድረግ ነው ወደሱ ምን ሄደው አሁን ለምሳ መጣልና ድረሱ ብላ ደውላለናለች ማለት ነው ውድ ቤተሰቦቻችን ወደ ጉዳያችን እንሄድ አብራችሁን ቆዩ እንግዲህ ቤተሰቦቻችን ያው አካባቢው ላይ ደርሰናል እየሄድን ነው ንግቡ ምናምን ያለኝ ፍቃድ ዝም ብለሽ ግርግርና ትርምስምስ ትፈታለሽ እንዴ? የምን ሰላም ነው? ምንድነው ካሜራ ምናምን ምንድነው የምትያርክሻለሽ? ሰላምታ ይቀርባል። መጀመሪያ ሰላም ይመጣል። እንደዚህ አይነት ነገር አለ ብለሽ ቀደምሻት ነገር እንዴ? ምንድነው አለም እንደምታረጊው? ምንድናቸው? ማን ናቸው? መጀመሪያ እኮ ሰላምታ ይቀርማል። ሰላም ለምን ሰው እንደዚህ ነው እንደምትቀበል እኮ ቢሆንም እኮ ቀድሞ ማሳወቅ አለ አይደል? እንዴ እንግዳ ሊመጣ ነው እንደዚህ ተቀበሉ። ሻይ ቡና ማፍላት ብዙ ነው። እሱ ልክ ነው ይገባኛል። ቆይ የሆነ ነገር እያደረኩ ቢሆንስ? እሺ ዝም ብለሽ እኮ ነው የመጣሽ እኮ ያው ከቤት አይደል የተነሳው ችግር የለውም አባቴ አትበሳጭ እኮ ያለው ሁኔታ ታውቁ ነው ቁጭ በሉ እሺ ቁጭ በሉ የሚያበሳጭ ነገር እኮ ሰላም ነው እንዴት ነው ሰላም ነው ሁሉ ነገር እኮ ቀደም በቀደም ተከተል ነው ሻይም ሳይፈላ ቡናም ሳይደረግ ምን ዝም ብለሽ ያው ሴት አይደለሽ ታደርሷለች ችግር የለውም ችግር የለውም አራት ቁጭ በሉ አረፍ በሉ ማለት አረፍ በሉ ሰላም ናችሁ አለን እሺ ይቅርታ እንኳን በሰላም መጣችሁ ማንኛውም እንደዛ ነው የሚባለው እንጂ ለምን መጣችሁ እንዴት መጣችሁ ምንም ነገር እኮ ድንገተኛ ሲሆን ይረብሽ አሁን እንዳየዋችሁ በጣም ነው የተረበሽኩት ግን ያየዋችሁ ደግሞ የፊታችሁን ጨዋነታችሁ ምናምን ደግሞ ከሁኔታችሁ ስለተረዳው ነው እንጂ ደንግጫለሁ በእውነት ደንግጫለሁ ያው እውነት ነው አንድ ነገር ድንገተኛ ሲሆን ያው ያስደነግጣል በዚህ ልክ ደግሞ ግርግር መፍጠር ጥሩ አይደለምና መጀመሪያ ምንድነው ብሎ መጠየቁ ይቀድማል ለምን ሰው ገባ ከማለት እኛም ይቅርታ እንጠይቃለን ሳናሳውቅ ስለመጣ ችግር የለውም ሰላም ናችሁ ትዳር እንዴት ነው ትዳር ቆንጆ ነው እንግዲህ እየገፋ ነው አሪፍ አድርጎ ያዛችሁ ትመስላላችሁ እንግዲህ ሄደን እንግዲህ እዚህ አሁን ደረሰበት ደረጃ ላይ ደርሰናል እንግዲህ ይመስገን ጥሩ ነው ትዳር ቆንጆ ነው እስቲ እንዴት ነው ስላለው ነገር እስቲ በደንብ አጫውቱን እስቲ እና በመጀመሪያ እኛ ራሳችን እናስተዋውቅ አይደል እኛ የመጣነው ከአንዳንድ ሚዲያዎች ጋር የሆነ የሰው ህይወት ታሪክ የትዳር አመሰራረት እንዴት እንደተነሱ ለሰው ማለት ለሚመጣው ትውልድ ትምህርት እንዲሆን ብዙ ነገሮች ሼር እናደርጋለን በሚዲያና ከጥሩ ትዳሮች ኢንተርቪው እየወሰድን ከሰዎች ጥሩ ነገር ማለት ለሰው ማስተማሪያ እንዲሆን ለሚመጣው ትውልድ ለትዳር ለሚመሰርት ሰው ጥሩ ነገር ሼር እናደርጋለንና በዛ ምክንያት ነው የመጣነው ትንሽ እንዳትደናገር እንደዚህ ካሜራ ምንም ስታይ በዛ ጉዳይ ያው እናንተንም ስለ ትዳራችሁ አንዳንድ ጥያቄ ልንጠይቅ ነው የመጣነውና ያው ፍቃደኛ የሆንኩት ስለ ትዳር ምናምን ነገር እናወራችኋለን ስላሉ ነው ደውለን ለሷ አሳውቀናል እና በዚህ ምክንያት ነው እንዴት ነው ታዲያ እንዴት ነበር ግንኙነታችሁ ከምን ነበር የተነሳው የናንተ ግንኙነት ኦኬ የኔና እሷ መሰረቱ ግንኙነት ምናምን ነው አሁን እናንተ እኛ የምንፈልገው ያው ትዳር ላይ በጣም ብዙ ጥሩ ነገሮች አሉ አይደለ እነዛ ነገሮች ሼር እንድታረጋን ነው አንተም ከሷ የምንፈልገው እነዚህ ነገሮች ነውና እንዴት ነበር የተገናኛችሁት ከባለቤት ጋር እሺ በቅድሚያ እኔ አሸናፊ ይባላል ያደኩት ያው ናዝሬት ነው ያደግነው ያው ከተማ ነው እኔ ለእናቴም ለአባቴም አንድ ልጅ ነኝ ችግር የሚባል ነገር አላውቅም ብዙ ገንዘብ ሲወጣ ሲወርድ እንደዚህ ነው ያደኩት እንግዲህ ያው እሷ አዲስ አበባ ነው ያደገችው እንዳልከው እኔ ደግሞ ናዝሬት ነው ያደኩት ናዝሬት ሳድግ እንግዲህ ቤተሰቦቼ በገንዘብ እንትን ያደግነ ብያለሁ ስለዚህ ወደ አዲስ አበባ ለመመጣው ቤተሰቦቼ የኔ ያጎቴ ቤተሰቦች መኪና በመሸጥ መቀየር እዛም ደግሞ ገንዘብ ያለበት ቦታ ከተመኝ
ስለዚህ እንደዚህ በመለበስ ሰዓት ላይ ልጅቷ በቃ ሰዓት እንደዚህ ከተታተላት ነበር ቤተክርስቲያን ትሄዳለች ከሰው ጋር ያላት ነገር ቁጥብናት ለሰው ያላት ሰላምታ አክብሮታ ሁሉ ነገር እኔን አይምሮዬና ልቤን ይዞት ነበር ስለዚህ እንዴት ነው ማናገራት ምናምን ብዬ በጣም ተጨነቅኩኝና ስለዚህ ኦኬ ተከታተላት ነበር ማለት ነው እሷ አታውቅም እኔ ከተታተላታለሁ ስከታተላት ምንድን ነበር የሆነ ባለሀብት እሷን ሊወስዳት እንደፈለገ ወደ ውጪ ይዟት ለሄድ እንደተዘጋጀ ሁሉ እኔ መረጃው አለ ስለዚህ አጋጣሚ ይሁን ምን አደረኩኝ ተከታትዬ ባንክ ቤት ስትገባ እኔ ባንክ ቤት ገባሁኝና ባንክ ቤት ተገናኘን እኔ ግን ቀድሜ እዛ ተተዋወቅኳት አንተ ቀድመህ ስለሷ መረጃው አለ እሷ ነች ስለአንተ ማታውቀው ማለት ነው እሷ ስለኔ ምንም ነገር አታውቅም እኔ ግን ስለሷ ሁሉ ነገር እከታተላለሁ ዘመዶቿን ሁሉ ነገር አውቃለሁ ያ ማለት ፍቅሩ ስላለኝ ቀበሌው ሁሉ ነገር ሁሉ አውቃለሁ አንድ በፍቅር ሲያዝ በሷና በሷ ዙሪያ ያሉ ነገሮች ሁሉ ያስደስቱሻል ስለዚህ መረጃው ሁሉ አለኝና መረጃው ምንድነው የሆነ ባለሀብት ሊወስዳት እንደነበረ መረጃው አለኝ ስለዚህ ሁሉ ጊዜ የቀን እንትን ምንድነው እሷን ሲነጥቀኝ ሲወስደኝ ሁሉ ለሊት ሁሉ ባልናለውና እጨነቃለሁ ስለዚህ ምን ዘዴ ፈጠርኩኝ ገንዘብ መኪና እንሸጣለን እንተላለን ብዙ ጊዜ እኔ ውሎዬ ገንዘብ ካላቸው ሰዎች ጋር ነው ሙሉ አርቢያት ብዙ እየተቀራረበን ያወራን ያለ ያው እሷም በኔ ባህሪት እንደተሸነፈች ነው እንግዲህ በኔ ላይ ምን እንዳይች አላውቅም ኦኬ እና በሷ መንገድ እሷ የሷን ፍላጎት አጠናሁኝና በሷ ፍላጎት መሄድ ጀመርኩ መንፈሳዊ ነገር እንዴት እንደምትወድ ሰው ማክበር እንዴት እንደምትወድ ለሰው ያላት ነገር ሪስፔክት በሷ መንገድ እኔም እንደዛ መሆን ጀመርኩ አሁን እዚህ ጋር የዛኔ ባንክ ላይ ተዋወቁ ወዲያው ነው ነበር ያንተን ጥያቄ ተቀበለች ሰው ማለት ወዲያው ነበር አንተ የፍቅር ጥያቄ ጠይቃት ወይስ በምን አይነት መንገድ ነበር የተግባባችሁ ነው ትንሽ በጓደኝነት ቆይታችሁ አይ ስልክ ማንነቴን ነገርኳት እንጂ ያን ጊዜ የፍቅር ጥያቄ አላቀረብኩም ኦኬ ዝም ብሎ ወግንኝነት ነው ዝም ብሎ ጓደኝነት ማለት ነው ስልክ ተቀያየራችሁና መለያየት ማለት ነው ስልክ ተቀያየረን አንድ አካባቢ እንደምንሆን ለከነገርኳት በኋላ ከዛ በኋላ እኔ በቃ መንፈሳዊ ነገር ፈልጋለሁ እና መስላት እሷ የሷን ብሎ ስለማቅ ስልክ እየደወልኩኝ አንድ ነገር እንትን ቀስ ብዬ በሷ መንገድ ስለሄድኩኝ እሷን ለማግኘት እኔ ምንም አልተቸገርኩም ምክንያቱም የሷን ፍላጎት ቀድሜ አጥቼ ስለነበረ በሷ ተቃራኒ መገለጥ አልፈለኩም ስለዚህ እሷን ማግኘት ለኔ ከባድ አልሆነብኝም ግን ያ ሰውዬ ግን ያልኩት ሰውዬ ግን ምንድነው ከሷ ጋር ቅርርብ የላቸው በሰዎች ግን ሊቀርባት እንደፈለገና መኪና ገዝቶ ቤት ገዝቶ ብዙ ነገሮችን አመቻችቶ ሊወስዳት እንደነበረ ግን መረጃውም ደግሞ አለኝ ኦኬ ስለዚህ አንተ እሷን አፍቅራት ወዳት ነው ወይስ ሌላ ሰው እንደሚወዳት እና ሊወስዳት እንደሆነ ስለገባ ነው እሷ ላይ በጣም እንትን ያደረከው ትኩረትን ያደረከው ሰዓት እኔ እንዳልኩ ገንዘብም ስለማገኝ ፍቅርም ማግኝቼ ስላደኩኝ በአካባቢዬ የአዲስ አበባ ሴቶችን ለመቅረብ ምንም አይቸግረኝ ነው ነው ያልኩት ፍቅሩ ስላለኝ ነው ኳስ ለፍቅር ነው እንጂ ያ ሰው ሊወስዳት ስለሆነ አይደለም ለይዞ ምናምን አይደለም እኔ በጊዜው እንግዲህ ይሄን ያህል ብስለቱ የለኝም ግን ምንም ነገር ተቃራኒ ነገር አለው የብርሃን ጨለማ አለው የፍቅር ደግሞ ቅናት አለው የሁሉ ነገር ተቃራኒ አለው ስለዚህ አንድ ነገር የራስ ለማድረግ ስትፈልግ የሆነ ነገር ውስጥ ተገባና የራስ ለማድረግ ብዙ ጥረት ታደርጋለህ ስለዚህ ምንድነው እኔ በመጀመሪያ ሲጀመር እሷን ስለምወዳት ነው ስለዚህ ግን ከዛሬ ነገ ይወስድብኛል የሚለው ስጋቱ ደግሞ ደካማ ጎኔ ሆኖ ሁሉ ጊዜ የሚወስድብኝ የሚያሸንፈኝ ይመስለኛል እኔ መሸነፍ አልወድም እንደ ስሜ አሸናፊ ነው ስሜ ስለዚህ እኔ ውሳኔው ልጃት ነው ገብቷል ሰለሞን ከዛን ደግሞ እንደወሰድብህም ደግሞ የሆነ ነገር ሴት ናትና የሆነ ነገር በደካማ ጎኗ የሆነ ነገር እንትን ብሎ የራሴ ስጋት ነው ግን እሷ እንደዛ አላሰበችም ከምንም አልቆጠረችውም አላገኘችውም እኮ ግን የራሴ ስጋትና ፍርሃት እንዳይወሰድብኝ በሚል ምን ዘዴ ፈጠርኩኝ ስለዚህ ለምንድን ነው እስከመቼ ነው አንቺስ ቤተሰቦች ጋር የምትኖሪው እስከመቼ ነው እንደዚህ የምንቀጥለው በማለት አካባቢውን መልቀቅ እንዳለብን የራሳችንን ነገር እንዳለ የራሳችንን ነገር መስርተን ተከራይተንም ቢሆን ያው ቤት ተከራይተንም ቢሆን መኖር እንዳለብን በብዙ እንትን ትግስትና እንትን አሳምኛት ከዛ በኋላ ላይ የራሳችንን ኑሮ መኖር ጀመር ጥሩ
ነው እየነገርከን ያለው። ያው ብዙ ሰዎች አሁን ላይ ተጋብተው ሲኖሩ በጣም ጥሩ ህይወት ነው እየኖሩ ያሉትና ለዛም ነው እኛም ሼር ማድረግ የፈለግነው ለወጣቶች ለአዲስ ተጋቢዎች ብዙ አሁን ትዳር የሚፈሩ ሰዎች አሉና ቆየት ብለው ትዳር ይዘው ትንሽ ከቆዩ ሰዎች ጥሩ ሀሳቦች እየወሰድን ነው ሼር የምናደርገው። እስካሁንም የነገርከን ነገር በጣም ጥሩ ነውና እንዴት ነበር ታዲያ ከዛስ በኋላ ቤት ተከራየሁኝና አሳምኛት ወደ እኔ እንድትመጣ አደረኳት ምናምን እያልከን ነበርና እንዴት ነበር የቀጠለው ከዛ በኋላ ህይወት? ከተጋባችሁ ከትዳር በኋላስ እንዴት ነበር ህይወት? ያው እንዴት ነው ያላችሁ? ኦኬ ህይወት እንግዲህ እንዳልኩ እንግዲህ እኔ ሁሉ ነገር ተሳክቶልኛል። እንደ ስሜ አሸናፊ ነኝ። ሁሉ ነገር እያሸነፍኩ ነው የመጣሁት። ስለዚህ ቤትም ጥሩ ቤት አገኘሁኝ። ገንዘብም ችግር ስለሌለብኝ ጥሩ ቤት ተከራየን፣ ጥሩ እንኖራለን። እሷም የድና ቤተሰብ ልጅ ነች እንዳልኩ። ያ በጣም ጣላውም ሰይጣን የሚባለው ሰውዬም እሱም ፍርሃት የለብኝም እና ነፃ ነኝ። ተቻችለን ተስማምተን ነው እየኖርን ያለነው አይደል እንዴ? ውዴ የሆነ ነገር ባያችሁ እንጂ ዝም ብለሽ ትያለሽ እንዴ? አይ እኔማ እኮ ዝም ያልኩት የሌላ ሰው የህይወት ታሪክ እያወራ ስለሆነ ነው። ማለት ይሄ አሁን የምታወራው ነገር ሁሉ ከኛ ህይወት ጋር አይገናኝም። ለምንድን ነው የምትዋሸው? ለምንድን ነው በስነ ስርዓት የማታወራው? ማለት እውነቱን ንገራቸው። ምንድን ነው አሁን ያዋሽት ነገር አለ? አሁን እየኖርኩ ያለሁት ህይወት ተመችቶኝ እየኖርኩ እንዳልሆነ ታውቃለህ። በፊት የነበርኩበትን ህይወት ድብና አድርገህ ታውቀዋለህ። እና አሁን እያኖርከኝ ያለውን ህይወት ደግሞ ታውቀዋለህ ጠንቅቀህ። ስለዚህ ምንም ያስዋሽ ነገር የለም። በደንብ ማለት ያው ከህይወት ለመማር አይደል የሚመጡት እነሱ። ስለዚህ እውነቱንም ሁሉንም ነገር አንድ ላይ ንገራቸው። ለምን እንደምትዋሸው? ምን ዋሻውኝ? እንግዲህ የራሳችንን ቤትና የራሳችንን ነገር እየኖረናል። ለጊዜው ተከራይተናል። ከዛ በኋላ ቀስ ብለን እንደርስበታለን እንዴ? ያ ነው የሚያሳስብሽ? ነው እንደዛ ሳይሆን እና ሰላም አንድ ላይ ንገራቸው። እኔንም እንደሸጥከኝ ሚስትህ እንዳልሆንኩ አሁን ላይ እንደሸጥከኝ አዎ አንድ ላይ ንገራቸው እንጂ ማለት ምንድነው? እስቲ ምንድነው ነገር የሚለባበስም ነገር አይደለም። ገብቷል አይደለ? አሁን እንደዚህ ሰው ፊት የሚነገር ንግግር ነው። ለምንድን ነው ሊማሩ አይደለም? እነሱ ለሰው ለማስተማር አይደለም የመጡት? ለምን እስከዛሬ ችለን ተሻሽለን ብዙ ነገሮቻችንን ገበናችንን ሸፍናለን። እኔ ይሄን ለትምህርት አሁን እኮ ለሚዲያ ለትምህርት የሚሆን ነገር አለ እንዴ? አሁን ሲጀመር እንደዚህ የምንነጋገርበት ቦታ አይደለም። እኔ የመጣሽው እኮ ለትምህርት ይሆናል፣ ለሌሎች ሰዎች ትምህርት ይሆናል ብለን የኛም መልካም ነገር ለሌሎች ማስተላለፍ ነው ያለብን። አሁን በቃ እኔ አንድ ላይ የተፈጠረውንም ነገር አንድ ላይ አብረን እንንገራቸው እንጂ ሰው እና ምን እንዴት ይሁን ያለ ብቻ አይደለም እኮ ማለት አሁን ምን እያደረግን እንደሆነ እያስተዋልሽ ነው። እውነቱም ነገራችን እኮ እየተላለፈ ቀጣዩ እየሄደ ነው ያለው እኮ። ምን ለምን ታፍርበታለህ? እኔ ችዬው አይደል እንደ እየኖርኩ ያለሁት ለሰው ፈራ። እኔ አሁን ከእንግዲህ በኋላ ምን እንነጋገርበት ነገር የለም። ውጡልኝ፣ በቃ ውጡልኝ። ከዛ በኋላ በቃ ውጣልኝ። ነገርኩህ እኮ በቃ አይደል እንዴ? ከሷ ጋር ከጨረስኩ በኋላ ከላንተ ለብቻ አወራለሁ። እኔ ማዘዝ እችላለሁ። አንተኔ ያስገባሁትን ሰው ማስወጣት አትችልም። በመጀመሪያ ደረጃ ማወቅ ሲጀመር በመጀመሪያ ላይ እንደዚህ ልንብላችሁ ለምን አትናገሩም? አይደል እንዴ? የህይወታችን ጥሩ ለሰው ትምህርት እንዲሆን ብላችሁ ነው። በቃ ከእንግዲህ በኋላ ምንም እናችሁ ነገር የለም። አውጡልኝ፣ በቃ አስጭልኝ። በቃ ይኸውልህ ምንም ማውጣት ምናምን የሚባል ነገር የለም። ውጡልኝ ሳይሆን ያደረከውን ነገር በግልጽ መናገር ነው። መስራት መናገር ነው። ገብቶሃል አይደል? አንተ የሰው ልጅ አውጥተህ የምትሸጠው ያውም የገዛ ባለቤትህን የገዛ አካል የሆነችን ሴት ንብረት ከመጨረስም አልፎ ሰውን እስከመሸጥ ያደረሰ ነገር ምን ሆነሽ ነው እንጂ የገዛ ቤትሽን በራስሽ ታፈርሻለሽ እንዴ? አንተ ራስህ እኔ አሁን ላንተ ምን ሆነሽ ነው እንጂ እኔ ሚስት ነኝ። እንደዚህ አይነት ነገር እንኳን ታፈርሰዋል አይደለም እንዴ? በጣም ልትጋደመው አይደል እዚህ ቤት ጭራሽ ሌላ ሴት በሷ እያለች ባለቤት ሌላ ሴት ቤት ድረስ እናንተ ምን ሆናችኋል? ለሱ እንዴ በእንደዚህ አይነት ሁኔታ ነው እንደሚነገረው የሰው ቤትና ገበና እንዴ? በምን ሆነ ነው? ቀጥለው እንደዚህ ከተናገረን በኋላ የሚፈጠረው ነገር አስተውለዋል? ይሄ ነገር ከተላለፈ በኋላ እኔና እሷ ቁጭ ብለን መነጋገር ምን ቀጠለ ይመስላል? እሺ በቃ ቁም። እኔ ከዚህ በላይ ምን ነገር መነጋገር አልፈልግም። ከዚህ በላይ ምን መነጋገር አልፈልግም። ራሴን እያመመኝ ነው። ይኸውልህ ስማ፣ አንተ ያሳሰበ የእሷ መሸጥ ሳይሆን ሰው መስማቱ ነው አይደል? አንተ ያሳሰበ ስትኖር ያላፈርክበትን ህይወት እንዴት አንተ የእሷ መሄድ አንተ እሷን ማጣት ነው ማወቅ አለበት። ገብቶሃል አይደል? አሁን እዚህ ጋር ምንድነው እኛ የምንፈልገው? ባለቤት ቅሬታ አቀርባለች ባንተ ላይ ለምን እንደዚህ እንዳደረግ ደግሞ በጣም ብዙ ነገር ማወቅ ትፈልጋለች። ታራ በእነዚህ አይነት ሁኔታ ነው እንዴ? አንተን ወዳ አፍቅራ ቤተሰቦቿን ጥላ ቤተሰቤ ትዳሬ እናቴም አባቴም ብላ አንተ ጋር እየኖረች አንተ እሷን እንደዚህ ልታደርግ የቻልክበት ምክንያት ዋናው ምክንያት ምንድነው? ይሄን ደግሞ ከመሸጥ የደረስክበት ጉዳይ ምንም ነገር ልናገር አልችልም ከእንግዲህ በኋላ በቃ ነገር ምን ማለት ነው እንዴ? እሷን እኮ አሳልፈሽ ጫታለሁ እያልኩ ግዴታ ነው እኮ እነሱ የህግ አካላት ነው። እያንዳንዱ የሰው ቤት እንትን የሰዎችን ጥሩ ነገር እያወጣ ትናገራለን እንጂ አሁን ሰው ቢሰማስ ምንድነው የሚለው? ይሄ በነገራችን ላይ ትምህርቱ ላይ ሌላ ሰው አሁን አንዴ አዳምጠንና ይሄው ለትምህርቱ ከምንም ሰው ከመስማቱ በላይ
እሷን አሁን ከዚህ ነገር ማዳን አለብን። ልናስታርቃችሁ እንሞክር ወይስ ወደ ህግ እንውሰደው? አሁን እኛ ሁለታችሁ ይኸውልህ እሷን ማዳን ግዴታ አለብን። ገባ? አዎ። አሁን አንተ ምንድን ነው የገባበት መንገድ ራስህ ትወጣዋለህ። እየተመላለሰ ያለው እኛ እንደመተባበር ብዙ ጊዜ መጥቷል። ገብቶሃል አይደል? ይሄ የራሴ ችግር ነው። እኔ እኮ ለመፍታት እየተዘጋጀሁ እያሰብኩ ነው አይደል እንዴ? ሸጠኸኛል። ገብቶሃል? አንተ አሁን ምንም አይመለከትህም በእኔ ጉዳይ። አንተ ወስደህ ሸጠኸኛል እኮ ለሰው ቁማር አስበለጠኸኛል። ይሄ ሰውዬ ደግሞ እቃሽን አዘጋጅ ልወስድሽ እመጣለሁ እያለ በሬ ላይ ምን ማለት ነው እንደዚህ ማለት? አንተ ባለቤት እንደዛ ሆነ ያገባኝ እኔ ምንም የምናገርበት ሁኔታ የለም። ብትናገር ደግሞ እኔ ምን እንደምነግርህ እንዴ የራሴ ችግር ነው። ጊዜ ወስጄ ራሴ የምፈታው ችግር ነው። በቃ የራሴ ችግር ነው አይደል እንዴ? በየመዝናኛ ቦታ ካራምቡላና ፑል ተጫወትኩ መናገር አለብኝ እንዴ? ካራምቡላና ፑል ነው ተደርሷ። በቃ ዝም ብለህ ከሰው ጋር ትጫወታለህ፣ ትዝናናለህ፣ ምን ትላለህ? አንቺ ምን ሆነሽ እነሱ ፊት ነው እንደዛ የምትይኝ? ሲጀመር የት ነው ያደረከው? የቤተሰቦቼ ንብረት ያ ሁሉ ሀብት ገንዘብ ያንን ቤት ያንን ሁሉ መኪና የተሸጠበትን ገንዘብ የት ነው ያደረከው? አንደኛ ጊዜ ስጭኝ ይመለሳል አልኩሽ አይደል እንዴ? ነው እኔን ወስደህ የምትሸጠኝ? እንዴት ነው አንተ ምን አይነት ጭንቅላት ነው ያለክ? አሁን ታፈን እንዴ በእናትህ ትንሽ ማይዘ አንቺ አሁን የጠየቅሽን ጥያቄ እነሱ ፊት መልስ ልሰጥሽ አልችልም። ወደሳም በግድ ትሰጠኛለህ። ባይዘዊ በግድ ማለት ነው። እንደዛ ነው። በግድ እነሱ ይርና አይናንቺ እንገናኛለን። አሁን ምን እናገርበት ሁኔታ እኛ ይሄ መፍትሄ ሳገኝ ነገር ወዴትም አንሄድ። ሲጀመር ይሄ ነገር ቀጥታ ወደ ህግ እንዲሄድ ቀልድ አይደለም። መሄዱም አይቀርም በዚህ ቀልድ አይደለም። አንተም ግብረአበሮችም ሁላችሁም በህግ ስር መዋላችሁ ካሜራ አለ ወይ? እናንተ አሁን መፍትሄ ለመስጠት ነው ወይንስ ይሰው እንትን ለማለት? ይኸውልህ አሁን ተባብረህ ከኛ ጋር ያለው ነገር ትክክለኛ ነገር ለኛ ስትነግረን ነው። ለምን ይሄን ነገር አደረክ? ለእናንተ ትክክለኛ ነገር ነግሬ እናንተ ትክክል አይደለም የነገርከን ነገር በጣም ብዙ ነገር እየዋሸን ነበር። ትክክለኛውን ነገር አንተ ደስተኛውን እየኖርክ እንደሆነ ቀብር ጥሴ በጣም ብዙ ነገር እየነገርከን ነበር። ግን ደግሞ እሷ የኖረችው ህይወት ያ አይደለም። አንተን ካገባች በኋላ የኖረችው ህይወት ያ አይደለም። ኢቭን አልፎ ከቤተሰቦቿ የተቀበልከውን ጊፍት እዛ ደረጃ እስከ መበላት የደረስክበት ምክንያት ምንድነው? እሱ የራሱ የሆነ መንገድ አለ። ቆይ ነገር እናንተ አሁን ለችግሮቻችን መፍትሄ ለመስጠት ትችላላችሁ፣ አቅሙም አላችሁ ነው ወይ? የኛ ገበና ለመግለጽ ነው እናንተ ፕሮግራማችሁ። ለችግር መፍትሄ ምን ሰጥ ትክክለኛ ነገር ስትነግረን እሷን የሚያሳምን ነገር ስታደርግ ነው። ኦፍ ኮርስ አው ከዛው ግን ይሄ ጉዳይ ወደ ህግ ይሄዳል። አንድ ጥያቄ እሷ ተበደነች በዚህ ነው ባንተ ምክንያት ማለት ምንድነው ብለህ ነው? ሴትም ነግሬያቸዋለሁ ላይ ሴት ይዞት ይመላለስ ነበር። ይሄ ምንድነው ማድረው እሱ ከሴት እኮ ችግሮች አሁን ይኸውልሽ እኔ የራ የምትፈታው ሴት ይዘህ እናንተ በትዳር ላይ እስኪ ንገረን እንዴት ነው ችግር የምትፈታው? እኔ በጣም ደስተኛ ሆነ ስትናገር ነበር ሆነህ እንደምትኖር ነበር። እኔ እንጂ ያለሁት እዚህ ቤት ያ ሁሉ ነገር አሳልፌ መጥቻለሁ። ቤተሰቦች ያደረጉትን ነገር ሁሉ አውጥተህ ሸጠሃል። አንተ በላብህ ያመጣኸው ገንዘብ አይደለም። ያ ገንዘብ የቤተሰቦቼ ገንዘብ ነው። አውጥተህ ሸጠሃል። ስለዚህ አሁን ይሄን ነገር በቃ አንቺ ሀብትን የምትፈልጊው ለመልስልሽ ገንዘቡን የሚያሳሳሽ ገንዘቡንም ትመልስልኝ። በቃ ልጅ ምንም ነገር ያፈራነው ነገር የለም አይደል? ገንዘቡን ፈልጊው፣ ገንዘቡንም ትመልስልኝ። በቃ ጊዜ ስጪኝና መልስልሻለሁ። በቃ በህግ ጠይቀሃለሁ። አውጥተህ ሸጠኸኛል። እኔና አንቺ ተነጋግረን ጊዜ ወስደን የምንፈታውን ነገር አንተና ይኸውልህ አሁን በአግባቡ እንድትመልስላት ነው የምንፈልገው ነው። ይሄን ጥያቄ እኛ ጋር ከመድረሷ በፊት እኮ ስንት ቀን ለምናለች አይደል? እንዴት ለማናገር ሞክሬ ነበር። እሷን ከመደብደብና እሷን ሌላ ነገር ላይ እሷ ላይ አካላዊ ጥቃት ከማድረስ በስነ ስርዓት እሷን ማናገሩ የተሻለ ነገር ነው። አሁን አንገት መድፋት ወይም ደግሞ ራስን እንደዚህ መደበቅ ምንም የሚያመጣው መፍትሄ የለም። ግልጽ የሆነ ነገር ለኛ ነገር ያለውን ነገር በአግባቡ እንዴት እንዳደረክ ምን ውስጥ እንዴት እንደዚህ እንደገባ ሁሉንም ነገር ንገረን ነው። ሊሞቅ ፈልጋለሁ በደንብ ነው። አንቺ ከጨቀንሽና ነገሩን በኋላ ላይ ከባድ ነገር የማይሆን የተናገሩት ነገር ሌላ ችግር አያመጣም ብለሽ ካሰብሽ መፍትሄ እንዳለው ከተረዳሽ እኔ ችግር የለም። ለአንቺ መንገር የነበረብኝ ለነሱ ነግራቸዋለሁ። ለነሱ ስነግራቸው ደግሞ ይሄ ነገር ገበናችን እንደሚወጣ ግን ማስተዋል አለብሽ። ከዛ በኋላ ሰዎች ምን እናንተ የሚወጣ ገበና የለንም። ገብቷል አይደል? አንተ ኦሬዲ ሸጠኸኛል እኮ። እሺ አሁን እናንተ የህግ ሰው ናችሁ። እኔ በቃ እንደመጣችሁ አይደለም አሁን የተረዳሁት። ስለዚህ እሷም እንዳለችው ችግር አለ በርግጥ። ነገር ግን ማናችንም ቢሆን በዚህ ምድር ላይ ስንኖር ፍጹም ሰዎች አይደለም። እንዳልኩ የመጀመሪያ እኔ እንግዲህ እና አሁን ብናገር ችግር የለውም እያልሽ ነው? የሚሰማኝን ነገር ልናገር? ያደረኩትን ነገር ምንም ነገር የሚያሳስብሽ ነገር የለም? መፍትሄ ያለው ካቆምኩ ቆይቻለሁ። ስለዚህ
እሷ የምትፈልገው ነው ምንም አላስብም እኔ ፍቅር የያዘው ሰው እሷ እንደዚህ ልታስብ ይችላል አንተ እሷ እዚህ ሶፋ ላይ አስቀምጣት እዛ አልጋ ቤት ውስጥ ሌላ ሴት ይዘህ እንደገባ ከዛ አልፈሃል እኔ ገንዘቤን ማለት ገንዘቤ ነው አላልኩም ምንም ነገር አላልኩም ለአንተ አስቤ ነበር ያን ሁሉ ነገር አውጥቼ ሸጥኩት አንተ ግን ላይ ሴት ይዘህ እስከመምጣት ድረስ ምንድነው ያደረሰ ነገር እሱ ነው እኔ ማወቅ ነው እሺ እኔ ውሎዬ ግን አስተዳደጌ በገንዘብ ነው ያደግኩት ምንም ችግር የሚባል ነገር አላወኩኝም እና ያ እሷን ሊነጥቀኝ የነበረ ሰውዬ ከመጀመሪያው ታውቆኛል ስለዚህ እኔ በስውር ተከታትዬ እሷን ከሱ አስጥዬ የኔ ለማረግ የተሳካልኝ ስኬት ያ ሰውዬ ግን እኔ ላይ ያለው ነገር አላውቅም ይሄን ሁሉ ነገር እሷ አታውቅም ስለዚህ መኪና እንሸጣለን ውሎዬ ከሀብታሞች ጋር ነው በር ተዘግቶ ነው እንትን የምንለው ለመጣ ነው ምንዝናናው መኪና እንሸጣለን እኔ ትንሽ ብር ይዤ አላውቅም ተከራይተን እንኖራለን እንጂ እንደ ቤታችን አርገን ነው የተከራየንበት ቤት ስንኖር የነበረው ምንም የጎደለባት ነገር የለም የሚበላ የሚጠጣ ወርቅ ሁሉ ነገር አለ ነገር ግን ከሀብታሞች ጋር ስለውል እነዛ ሙላቸው ሰዎች ከነሱ ጋር ደግሞ የመዋል ግዴታ ስለነበረብኝ እዛ የሚጠጣ ውስኪ ነው በጣም ከፍተኛ ብሮች ናቸው እንትን የሚሉት እና ቁማር አለ እዛ ቁማር ላይ እኔ ዝም ብዬ ነበር የማየው ገንዘብ ለማቀበል ሲሄድ በብዙ 400,000 500,000 300,000 ብሮች እንደዚህ ማቀበልበት ጊዜ አለ ስለዚህ እነሱ ይጫወታሉ ለነሱ 50 እና 60 ሺህ ብር ማለት እንደ 10 ብር እንደ 20 ብር ነው እኔ ዝም ብዬ ነው የማየው አላቅም ችሎታውም የለኝም ነገር ግን እየገባው ከነሱ ጋር ውሎዬ እየቀጠለ ሲመጣ ከዛ በኋላ ላይ ውስኪ እየተጠጣ ቢራ እየተጠጣ በዙሪያ ደግሞ በጣም ቆነጃጅቶች አሉ በሩ ተዘግቶ ነው ያ የሚደረገው ጭናቸው የሰውነታቸው ቅርጽ ጡቶች በስመ አብ አንተ ምን አይነት ወንድ ነህ አሁን እዚህ ጋር እንዲነግረንና መፍትሄ ማግኘት ነው ችግር ውስጥ ገባዋል እናንተ ከረዳችሁኝ እንግዲህ የምታግዙኝ ከሆነ ልንገራችሁና ከዛ በኋላ ንገረንና እሺ በቃ እንደምንም ለመስማት ያስጠላል ግን የመስማት እንትኑ ከለለሽና ትንሽ የሚከብድሽ ከሆነ ወደ ውስጥ ሰው ኩሎ ነው የሚመስለው አንተ ይኸውልህ እኔ ነገር ውሎዬ ባህሪን ቀየረው ስለዚህ እነሱ የሚያደርጉትን ነገር ማድረግ ጀመርኩ አንዳንድ ጊዜ ሳሸንፍ በጣም ደስ ይለኝና ከዛ በኋላ ላይ ከሷ ጋር ራሱ ግንኙነት ሳደርግ ደስ እያለኝ ነው ማደርገው ከዛ ታውቃለች ከውጪ ጀምሮ ፊቴ በርቶ ነው የሚመጣው ታሸንፍ ማለት ነው ጥሩ ገንዘብ ሳገኝ በቃ ሴክሹዋል ኢንቲሪራ አሁን እንደዚህ ነገር ሚዲያ ላይ ስለ ቁማር ተታወራ እና ስሸነፍ እሷ እንደነገረቻችሁ እንግዲህ ስሸነፍ ደግሞ ባህሪ ይቀየራል እቆጣለሁ እናደዳለሁ በሳጫለሁ ስሸነፍ በመሸነፍ ሀዘን ውስጥና መንፈስ ያንን የመዝናኛ ቦታውን መንፈስ ይዤ ነው ቤት የምመጣው ከዛ በኋላ እሷ ማየት አልፈልግም ለማቆም አልሞከርኩም ከሷ ጋር መነጋገር አልፈልግም ከዛ በኋላ ላይ ሳሸንፍ ደግሞ እነዛ በዛ በጨዋታው ዙሪያ ያሉ ሴቶች በጣም እሷ አለባበሷንም እንደ በፊቱ አይደለች ራሷን ጣለች ስለዚህ በዚህ ደግሞ እየተሸነፍኩ እየተሳብኩ መራች እኮ ነው ራሷን ይጣለች ኑሮን ተዳራኝ እኔ በቃ ተለከፍኩኝ በቃ ተያዝኩኝ በዛ ነገር ተያዝኩኝ ከዛ መኪና ደስ ሲለኝ ከሷ ጋር ደስ የሚል ነገር አደርጋለሁ ሲከፋኝና ሲሸነፍ ደግሞ ከሷ ጋር ማነጋገር ያስጠላኛል ነገር ግን አንድ ቀን ከፍተኛ በሆነ ገንዘብ ያ ያልኳችሁ ሰውዬ መጣ ማስካርጎ ኮፍያ አድርጎ ምናምን ነገር በቃ ይሄ ነገር በእንደዚህ ዋጋ ነው ብሎ እኔ እንደምሸነፍ ያወቀ ከተሸነፍክ እኔ ገንዘብ አይደለም ፈልገው ገንዘብህን ሚስትህን በዚህ ብቻ ቃል ገባልኝ አይደል እንደውም አንተ ግማሹን አሲስ እኔ ሙሉን አሲሳለሁ ብሎ አረተው ይሄ ነገር በኋላ ለእንት እንዳትል ምናምን አልኩትና በጣም ከፍተኛ ገንዘብ መድቦ ግን እኔ ሚስት ከሌለች ግን በዚህ እንትን አለ ማለት እንደሚያፈቅራት በፊት እንደሚፈልጋት ያወቀ አንተ በሚስት አይደለም እኔ ይኸውልሽ በኋላ ነው ማስኩን አውልቆ ማንነቱን ያየሁት እንጂ እሱ እንደሚከታተለኝና በዚህ በኩል እንደሚያጠምደኝ እኔ አላወቅኩ ከዛ በኋላ ተሸነፍኩኝ ከተሸነፍሽ ደግሞ ይኸውልሽ በህግ የሚፈታ አይደለም ይሄ ቀበሌ ጣቢያ ምናምን ክፍለ ከተማ ምናምን ብለሽ የምትፈቺው ችግር አይደለም መሳሪያ ያላቸው ከዛ ሊመተኙ ይችላል ስለዚህ አሁን ያ በህይወቴ ለመጀመሪያ ጊዜ ተሸነፍኩ ያ ሰውዬ የሚፈልገውን ነገር አሳካ ስለዚህ ግዴታ ነው በሚስት እየተባለ ሞት እኮ አለ አንተ ሊናውጥ ተሸጥከ አንተ ከምትሞት ሄደ የተጫወትክበት ቦታ
እንደገና ስህተት መስራት ምን ላድርግ ታዲያ? እኔ ሳላስበው ዛንም ነገር ውስጥ ገባሁ። ለአንቺ ለመናገር ደግሞ አልቻልኩኝም። ለዚህ ነው ይሄ ሁሉ የተፈጠረው። በቃ ምን አይነት ግን ወንድ ነህ? ምን አይነት ሰው ነህ? ቆይ ምን አይነት ሰው ነህ? እስኪ በጣም ተረጋጊ። እንደሱ አይደለም። ተረጋጊ። እኔ ላይ ሴት ይዘህ እስከመምጣት ድረስ ሳላስበው እኮ ነው እንደዚህ አይነት ነገር ውስጥ የገባሁት እኮ። ተረጋጊ። እኔን አትንካኝ። በጣም ይቅርታ ግልኝ በእናትሽ። ለአንተ ይቅርታ ምን አለበት? ዝም በል ገንዘብ ይመለሳል። ኧረ ተይ ታግሽኝ። ገንዘብ አይደለም ይሄ የሰው ህይወት ነው። እሺ ወስደህ ምን አለበት? ሳላስበው እኮ እንደዚህ አይነት ነገር ውስጥ የገባሁት እኮ አውቄ እኮ አይደለም እኮ አስቤበት እኮ አይደለም እኮ። አስበህ መጫወት ነበረብህ። አስበህ ምን አይነት ይስተካከላል። ታገሽኝ። ለምን አትታገሽኝም አንቺ? እኔ ታገሽ በቃ። ኧረ ተይ ያን ሁሉ ዋጋ የከፈልኩበት ትዳር ይኸውላችሁ ይሄ ነገር ይፈጠራል ብዬ መጀመሪያም ነግሬያችሁ ነበር። ችግሩን እንፈታለን ብላችሁ ችግር ታባብሳላችሁ አይደል? ሰው ባለበት ጥሩ ስራ ነው እንደሰራው እና አሁን እናንተ ችግር እየፈታችሁ ነው፣ ችግር እያባበሳችሁ አይደል እንዴ ያላችሁ? እውነቱን እያወቅን እና እውነቱን ማወቅ ማለት ችግሩን መፍታት ማለት ነው እንዴ? እንዳይጮህ ነግሬሃለሁ። እሷን አስገባት። ትግባ። ትረጋጋ። ምንድነው ያደረገው? ምን እናንተ ራሳችሁ ምን እያደረጋችሁ ነው? ችግር እንፈታላችሁ አባባሳችሁ አይደል እንዴ? አሁን ይኸውልህ እሷን ከዚህ ነገር ማውጣት አለብን። ያለውን ነገር ከሰውየው እጅ ማውጣት አለብን። ሴት እኮ እኔን እያሰብኩ እያለ እኮ እናንተ የመጣችሁት እኮ በምን አይነት ሁኔታ ነው? መጥቶስ እቃሽን ፓክ አድርጊ እስኪላ ድረስ መጠበቅ ነበረብህ ወይ? እና መሞት ነበረብኝ? ይዛት ለምን አጠፋ? ሚስትህን አሳልፈህ ትሰጣለህ እንዴ? ምን ማለት ነው? መሞት ነበረብህ? ያንተ ነፍስ ለማዳን እሷን አሳልፈህ ሰጣ? አሁን እኮ ኦሬዲ ሰጣታል እኮ ቢወስዳትም ችግር የለውም። አንተ እኮ በቀረው ነገር ለመኖር ራስህን እኮ አደነ በቀረው ነገር ለመኖር እየሞከርክ ነው እኮ። እኔ ገንዘብ የሚገኝበት ነገር እያሰብኩ ነው። ከዛሬ ነገ ይፈታል ገንዘብ አገኛለሁ እያሰብኩ እኮ ነው። ጊዜ ይሰጣል። ከአንዴም ሁለቴ ሶስቴ መጡ አስጠንቅቋት እስኪ ድረስ ነው እንዴ አንተ የምታስበው? ምን አይነት ነገር ምን አይነት ስራ ነው የሰራው? ምንድነው ያደረከው? እኮ ተሳስቻለሁ እኮ አሁን ማስተካከል ጊዜ አልሰጠም ማለችኝ እኮ ገንዘቡን እኮ በዚህም በዛም ብዬ የሆነ መኪናም ሸጬ የሆነ ነገር አድርጌ እኮ በሆነ ዘዴ እኮ እንትን ማለት ይችላል ነበር። ቸኮለችና እናንተን ጠራችሁ እኮ። አሁን ችግሩ እንደገና ለመፍታት እኮ አልሞከርክም አንተ። በላዩ ሴት ይዞ እስከመምጣ ደረጃ እኮ ነው የደረስከው። ችግር ለመፍታት መች ሞከርክ እኮ? ነው አሁን እኮ ነገር ተሳስቻለሁ እኔ ተሳስቻለሁ። ሳላስበው ነው እዚህ መንገድ ተገባሁት። በገንዘብ መቀየር የሚቻል ከሆነ ገንዘብ ከየትም ፈልገህ አምጣ። ቀደም ሲናገር በቤተሰቡ ነው ከዚህ ቤት አንተ ችግር እንደሌለበት እያወራ ነበር አይደል እኮ። እሷን እንድትታገስ አድርጉልኝ። አሁን እኮ እሷን ላጣኩ ነው። እኛ አሁን ይኸውልህ እሷን እናናግራታለን። አንተ አሁን መፍታት ያለብህ ችግር እዛው መፍታት አለብህ። ገባ? ካልፈታ ወደ ህግ ይሄዳል። ስለዚህ ይሄ ነገር እኮ ይፈታል እኮ ችግር የለም። እናንተ እሷን አረጋጉልኝ እኮ በዚህ በዛም ነው ለማረጋጋቱ አይደለም። አንተ አሁን ወደዛ ሳትል ያለን ሌላ ቦታ የደበቀው ንብረትም ካለ ሽጥና ቶሎ በገንዘብ አስቀይረኝ ነገር አለበለዚያ ለአንተው ለራስህ ነው ጣጣው። አንተ ነው የሚገለው። ገባ? አሁን አንተን ወደ ህግ መውሰድ እንችላለን፣ ግን እኮ ጊዜ ስለሰጠኝ እኮ ጊዜ ያለኝ ነው የተወሰነ ትንሽ ጊዜ ስላለኝ ከዛ እነሱ ይታገሱኛል። በዛ ሰዓት ይሄን ነገር አንተ አስተካክለው። እኔ አስተካክላለሁ። ስለዚህ እሷን እኛ ይዘናት ነው የምንሄደው። እስከዛ ግን አንተም ብትሆን ከኛ ቁጥጥር ስር አትወጣ። እስከ 2 ቀን ድረስ እኛ ጋር ነው የምትሆነው እሷ። ስለዚህ አንተ ያለውን ነገር አስተካክለህ ሁሉን ነገር ሲያልቅ ትመለሳለች። ገባ? እሱ ደስ ይለኛል። እኔ አሁን እኮ እሷ እንዳላጣ ስትመለስ ግን ትዳራችሁ ይቀጥላል አይቀጥልም የሚለውን እናንተ ናችሁ የምትወስኑት። ተነጋግራችሁ ሁለታችሁ ከተስማማችሁ ሁለታችሁም የምትወስኑት ውሳኔ ይሆናል። እኛ አሁን እቺን ልጅ ነፃ የማውጣት ግዴታ አለብን። ስለዚህ ዛሬ ነገር ወደ ያንተን ስራ ነው እየሰራን ያለነው። ልታመሰግነን ይገባል። በጣም አመሰግናለሁ። ይሄን ነገር ራስ ኃላፊነት እሷን ከመደብደብና አካላዊ ጥቃት ከማድረስ ይልቅ ይሄን ነገር መፍትሄ ስጥ፣ ራስህ ትወጣዋለህ። እሺ አስተካክላለሁ። ያለው 2 ቀን ነው። አሁን እሷን እኛ ይዘናት እንሄዳለን። አዎ ያለው 2 ቀን ነው እኮ አረጋጉልኝ። ይሄ ነገር እንዳይበላሽ እሷ መረጋጋት አለመረጋጋት አይደለም። የገባህበትን ነገር አንተ ራስህ ጨርሰህ እኔ ወጣለሁ። ችግር የለም። በዛም በየ ወጣለሁ። ግን እሷን አረጋጉልኝ። እኔ እሷን እንዳላጣበው ነው። አለበለዚያ እኔ የምቆየው በህይወት መኖር አይመስለኝም። እሷን ያጣሃት እሷ ላይ ሌላ ሴት ይዘህ የመጣ ቀን ነው። እኔ ልንገርህ። ስለዚህ አሁን ነው አስተካክል ይሄን ነገር። እሺ እኛም ተመልሰን እንመጣለን። ያለውን ነገር እንከታተላለን። ናይ ወደ ተረጋጊ። በቃ ተረጋጊ። የምትለብሻቸውን ልብሶች አንዳንድ ልብሶች ያዥና እኔ ምንም ነገር ከዚህ ቤት አልፈልግም። በቃ እኔ ከሱ ጋር እዚህ መሆን አልፈልግም። ምንም ነገር አልፈልግም።